ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነው የብስራት አተታ ዝግጅታችን ተጀምሯል። በዛሬው ዝግጅታችን መቋጫ ያጣው ውዝግብና ንትርክ በኢትዮጵያ ስፖርት በሚል ርዕሰ ጉዳይ ዙሪያ ቆይታ የምናደርግ ይሆናል። በዚህ ርዕሰ ጉዳይ ዙሪያ ሀሳብ አስተያየቱን የሚሰጠን ደግሞ ባልደረባችን ጥሩነህ ካሳ ነው። ከሱ ጋር የማደርገውን ቆይታ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደሰንበት ነኝ። መልካም ቆይታ። ቱሪዬ እንዴት ነህ? ሰላም አደርክ? ሰላም ነህ? እግዚአብሔር ይመስገን። ዛሬ እንግዲህ ባልደረባችን አንተ ልታረቀው ባጋጠመው የግል ችግር ምክንያት የለም። ስለዚህ በተመረጠው ርዕሰ ጉዳይ ዙሪያ ቆይታ የምናደርገው ሁለታችን እንሆናለን ማለት ነው። እንሸፈንለት ተጋገዝን። እንግዲህ ዛሬ እንግዲህ ቆይታ የምናደርገው በእርግጥ በጣም ሰፊ ርዕስ ነው ርዕሰ ጉዳዩ። ነገር ግን ዛሬ እኛን ጀምሮና ወደፊት ግን የተለያዩ ባለድርሻ አካላትን እየጋበዝን በጋራ እየሆንን እያወያየን የምናዳብረው ይሆናል። ዛሬ እንግዲህ የመረጥነው ርዕሰ ጉዳይ መቋጫ ያጣው ውዝግብና ንትርክ በኢትዮጵያ ስፖርት የሚል ነውና እንደምታውቀው እንግዲህ የኢትዮጵያ ስፖርት በየዓመቱ አጀንዳዎች እየተፈጠሩለት ብዙዎችን ሲያወዛግብ ሲያነታርክ ሰፋ ሲል ደግሞ የስፖርቱን መልካም ገጽታ የሚያጠለሹ ሁኔታዎች እየሆኑ በስፖርቱ ላይ መልካም ነገር እየፈጠረ አይደለም። ውዝግብ ንትርክ መኖሩ ክፋት የለውም። ነገር ግን ውዝግብና ንትርኮቹ ግን ለመልካም ሲሆኑ በጣም ደስ ይላል። ኢትዮጵያ ስፖርት ለምን አላደገም፣ እንትና ምን አደረገ፣ እንዴት መሻሻል አለበት፣ እንዴት መለወጥ አለበት የሚሉ ሀሳቦች የሚጠበቁ ናቸው። ሌላ ዓለም ላይም ያሉ ነገሮች ናቸው። የኛ አገር ያለው ውዝግብ ንትርክ ግን አሉታዊ ጎኑ የሚሰፋ የሚበዛ ይመስለኛል እና እሱ ብቻ ሳይሆን ደግሞ እስከ ዛሬ ድረስ መቋጫ ሳያገኝ ዛሬ ድረስ የዘለቀ ችግር ሆኖ እናገኘዋለን። ለምሳሌ የጨዋታ ማጭበርበር ጋር ተያይዞ በየዓመቱ ከግንቦት በተለይ እስከ ሐምሌ ድረስ ባሉ ጊዜያቶች ላይ የሚነሳው ከሌ ለከሌ ለቀቀ፣ ከሌ እንዲያሸንፍ እንደዚህ ያገዘው፣ እነከሌ በእንደዚህ ነገር ላይ ተሳትፈዋል ምናምን በሚል በየዓመቱ ይሄ ርዕሰ ጉዳይ ይነሳል። ሁልጊዜ ማጣራት ይደረጋል፣ ቅድመ ጥንቃቄ ተወስዷል ይባላል። ነገር ግን ዛሬ ድረስ ግን መፍትሄ ያላገኘ ችግር ሆኗል። እርግጠኛ ነኝ አንተም እንግዲህ በዚህ በኢትዮጵያ ስፖርት ጋዜጠኝነት ውስጥ እንኳ ከገባ ጊዜ በኋላ እንኳ ባለው ሂደት ውስጥ ስታይ ያለፉትን 20 ዓመታት በዚህ መልኩ ነው ያለፍነው። ይሄ ጉዳይ ዛሬም ያነጋግረናል። የዛሬ 20 ዓመትም ወደ ኋላ ሄደ የነበረውን ሁኔታ ብታይ ከአሁኑ ጋር ምንም የተለየ ነገር የለም። አሁን ላይ እንግዲህ እንደዚህ አይነት ነገሮችን ለመቆጣጠር ብዙ ጊዜውም የሚያግዝ ይመስለኛል አይደለ? ቴክኖሎጂው መጥቷል፣ ብዙ ነገሮች መጥተዋል። ከዛ ጋር እንኳ አብረን ተለውጠን እንኳ ያሳደግነው ነገር የለምና ዛሬም የጨዋታ ማጭበርበር ጉዳይ በኢትዮጵያ ስፖርት ውስጥ ትልቁ ኢሹ ነው። እሱ ብቻ አይደለም። ከዚህ ከስፖርታዊ ጨዋነት ጋር ተያይዞ ያሉ ችግሮች ዛሬም በኢትዮጵያ ስፖርት ውስጥ ዋነኛ አጀንዳዎች ሆነዋል። እንደምትመለከተው እንግዲህ ኢትዮጵያ ስፖርት ውስጥ ቀደም ባሉት ዓመታት የትኛውም የህብረተሰብ ክፍል ስታዲየም ገብቶ እግር ኳስን መመልከት ይችል ነበር። ሴቱም ይገባል፣ ወንዱም ይገባል፣ ትልቁ አዛውንቱም ይገባል፣ ህጻናቱም መካከለኛ እድሜ ላይ ያለውም ስታዲየም ገብቶ መመልከት ይችል ነበር። አሁን ግን እንደ ህግ የወጣ በሚመስል መልኩ በቃ በ20ዎቹ አካባቢ ወይም 30ዎቹ ላይ ያሉ ወጣት ግሩፕ ብቻ ነው ስታዲየም እየገባ ያለው። ትላልቁ ሰው ስታዲየምን መከታተል እየፈለገ ከስቴዲየም ውጪ ነው ያለውና ይሄ ደግሞ የሆነበት ምክንያት ስፖርቱ አካባቢ ላይ ያለው የሰላም መደፍረስ ችግር ይመስለኛልና በዚህ ምክንያት በአሁኑ ሰዓት የኢትዮጵያ ፕሪሚየር ሊግ እንግዲህ ላለፉት 5 ዓመታት ከተመልካች ውጪ ሆኖ ነው እየተካሄደ ያለው። ህዝቡ ርቋል አሁን ላይ ከስፖርቱ ጋር ተያይዞ ያለው ነገርና በቅርቡ የተከሰተውን የወላይታ ዲቻና የሲዳማ ቡና ጨዋታም መመልከት ትችላለህ። መጨረሻ ላይ እንዲሰረዝ የተደረገው ከጸጥታ ጋር ምናምን ተያይዞ ያሉ ችግሮች ላይ ዋስትና ማግኘት አልተቻለም በሚል ጉዳይ ነው እንደዛ እንዲሆን የተደረገውና እነዚህ ችግሮች ትመለከታለህ። ትላንት የተፈጠረውን የኮከቦች ምርጫ እንደዚሁ አሁንም እያወዛገበ ያለ ጉዳይ ነው። እንግዲህ ትላንትና ኮከቦቹን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። ነገር ግን በዚህ የኮከቦች ምርጫ ላይ ግን ብዙ ጥያቄ የሚያስነሱ ጉዳዮች እየተፈጠሩ ናቸውና ለምንድን ነው እነዚህ ሁሉ ውዝግቦች
ከዘመን ዘመን እየተሸጋገሩ መምጣት ያልቻሉት በሚል ቆይታ የምናደርግ ይሆናል። በተለይ አሁን ላይ ከዚህ ከጨዋታ ማጭበርበር ጋር ተያይዞ ሰሞኑን እየተነሳ ያለው ጉዳይ ከዚህ ከቤትኪንግ ጋር ከአቋማሪ ድርጅቶች ጋር ተያይዞ በዚህ ጉዳይ ላይ እግር ኳስ ተጫዋቾች፣ አሰልጣኞች፣ ትላልቅ ሰዎች ሁሉ ተሳትፈዋል በሚል ስፖርቱን ፍጹም ያጠለሽ ነገር እየተነገረ ነው፣ በስፋት እየሄደ ነው ያለው። ግን ይህም እየሆነ ግን በዚህ ጉዳይ ላይ የኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ ሊግ ካምፓኒው ምንም ያሉት ነገር የለም። ታስታውስ እንደሆነ ከዚህ በፊት ኢትዮጵያ ቡና አንድ ተጫዋቼ ቤትኪንግ ሲጫወት አግኝቼዋለሁ ብሎ ከክለቡ ያሰናበተበት ሁኔታ አለ። ሊግ ካምፓኒ መተዳደሪያ ደንቡ ላይም ያስቀመጠው ነገር አለ። ከዚህ ከቤትኪንግ ጋር በተያያዘ በቁማር ውስጥ ማንኛውም በውድድር ውስጥ የሚገኝ አካል መሳተፍ የለበትም የሚል ነገር ግን ይህን ሕግ ከማስቀመጥ ባሻገር ግን ይህንን የሚቆጣጠር ስርዓት ምናምን ግን አልተቀመጠም። አሁንም ማስረጃዎችን አምጥቶ መስጠት ላይቻል ይችላል። ነገር ግን የሚነገሩ መረጃዎች ግን በብዛት አሉ። አሁንም ብዙ እግር ኳስ ተጫዋቾች ከዚህ ከቤትኪንግ ጋር በተያያዘ እንደሚሳተፉ እንደሚወራረዱ ይነገራልና ነገር ግን ለዚህም የተሄደበት ርቀት የለም፣ የመጣ ለውጥ የለምና እነዚህን ጉዳዮች እንግዲህ እያነሳን ቆይታ የምናደርግ ይሆናል። ለመጀመሪያ ያህል ግን ምናልባት ወቅቱም ስለሆነ በዋናነት ዛሬ እኛ የምንመለከተው ከዚህ ከኮከቦች ምርጫና ከዚህ ከጨዋታ ማጭበርበር ጋር በተያያዘ ጉዳይ ላይ ነውና እስቲ ከኮከቦቹ ምርጫ እንጀምር። ከዛ በፊት ግን በተነሳው ርዕሰ ጉዳይ ዙሪያ ሀሳብ አስተያየት ካለ እናጠናክርና እንጀምር። አመሰግናለሁ። ተገቢ ሀሳብ ነው ያነሳው። ይሄ በዋናነት የኢትዮጵያን እግር ኳስ በተለይ የኢትዮጵያን እግር ኳስ አንድ እርምጃ ወደፊት እንዳይረመድ ከሚያደርጉ ነገሮች መካከል እንዲህ አይነት ውዝግቦች ናቸው። ሁልጊዜም ውዝግብ ብቻ ሳይሆን በቃ አጀንዳ የማያጣው እግር ኳስ በየዓመቱ አዳዲስ አጀንዳዎች ይፈጠራሉ። እነዚህ አጀንዳዎች እግር ኳሱ ጋር ለውዝግብ በር ይከፍታል። ይሄ ውዝግብ ደግሞ ለአመራሩም፣ ለተጫዋቹም፣ ለአሰልጣኞችም ማምለጫ ይሆናል። በዚህ አይነት ሁኔታ የኢትዮጵያን እግር ኳስ የምትፈልገው ደረጃ ላይ ለማድረስ አትችልም እና በሰፊ ባለሙያዎችን ጭምር አካቶ ሀሳብ እያዋጡ ለአንዴና ለመጨረሻ ጊዜ ሊቆም የሚያስፈልገው ጊዜ አሁን ነው ብዬ አስባለሁ። ምክንያቱም ላለፉት 40 ዓመታት ብትወስደው ሁልጊዜ ውዝግብ አለ። ከ40 ዓመት በፊት የነበሩ ሰዎች መፍትሄ አላመጡም። ከ40 ዓመት በፊት የነበሩ ሰዎች አሁንም እግር ኳሱን እየመሩ ግን መፍትሄ ወይንም ለችግሩ አንድ እልባት ሲሰጡት አትመለከትም። ስለዚህ ዋነኛ እንትኑ አከታታዮች እነሱ ናቸው። ወይ ለሚያወጡት ሕግም ተገዢ አይደሉም፣ ለሚያወጡት መመሪያም ተገዢ አይደሉም፣ ለሚያወጡት ሕገ ደንብም ተገዢ አስፈጻሚ አካል ናቸው። ግን የአስፈጻሚ አካል ሚና የላቸውም። እነሱ ዝም ብሎ ውድድር ማካሄድ ነው። ይታያል፣ ይፈተሻል፣ ምናምን ይባላል፣ ፋይሉ ይዘጋል። ከዚያ የሚቀጥለው ዓመት ውድድርን ትመልከት። እንዲህ እያልክ የእግር ኳሱን መሰረታዊ ችግር ለማየት የማትችልበት ሁኔታዎች እንዲፈጠሩ ምክንያት ሆኗል። ስለዚህ ተገቢና ወቅታዊ ነው። በደንብ ባለሙያዎች እንዳልከው እየተጋበዙ መጥተው ሀሳብ አስተያየታቸውን እየሰጡ እንደው አንድ መፍትሄ ቢቋጭለትና ንጹህ እግር ኳስ የምንመለከትበት ጊዜ ቢመጣ ተገቢ ነው የሚል እምነት አለኝ። ወደ አሁን ያነሳቸው ሁለት ጉዳዮች ናቸው። አንደኛው ይሄ የውጤት ማጭበርበር ጉዳይ ነው። ሌላኛው ደግሞ የኮከቦች ምርጫ ነው። እንግዲህ ከኮከቦች ምርጫ እንጀምርና ትናንት የኢትዮጵያ ፕሪሚየር ሊግ ፍጻሜውን ሲያገኝ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋቾች ወደ የአሸናፊነቱን ክብር ማግኘት የቻሉበት ሁኔታ ተፈጥሯል። በጣም በሚገርም ሁኔታ ከ5 ኮከብ ሆቴል ወደ ሜዳ ውስጥ የመጣ የሽልማት ስነ ስርዓት ነው። እንግዲህ እንደምታውቀው ባለፉት 5 ዓመታት የኢትዮጵያ ፕሪሚየር ሊግን ዲኤስቲቪ ወስዶታል። የስያሜም አጠቃላይ የቀጥታ ስርጭትም ገንዘብ ነው 22.5 ሚሊዮን ዶላር ነው። አጠቃላይ ደግሞ ፕሮዳክሽኑን ሲጨምር ደግሞ 64 ሚሊዮን ዶላር የወጣበት እግር ኳስ ባለፉት 5 ዓመታት አይተናል እና ግን ይህን 64 ሚሊዮን ከ1 ቢሊዮን የኢትዮጵያ ብር በላይ ነው። ይህን ሁላ ገንዘብ የወጣበት እግር ኳስ ግን ስታተስ ወይም ደረጃው የት ነው ብለህ ስትመለከት ታዝናል። የትናንት የኮከቦች ስነ ስርዓት በራሱ ሊጉ ባለፉት 5 ዓመታት ወይንም ደግሞ ከኢትዮጵያ እግር ኳስ ፌዴሬሽን ወጥቶ ክለቦች ራሳቸውን በራሳቸው የሚያስተዳድሩበትን ተቋም መስርተው ማወዳደር ከጀመሩ ወዲህ እንደ ዘንድሮ ወይንም ደግሞ እንዳለፉት ተከታታይ ዓመታት እየወረደ ነው
ነው የመጣው። ገንዘብ ስታገኝ አቅም አለ። አቅም ስታገኝ ደግሞ ክፍተትን ትሞላለህ። ክፍተትን ስትሞላ ደግሞ ጥራት ያለው እግር ኳስ ለኢትዮጵያ ማበርከት ትችላለህ። አሁን ግን በሊግ ካምፓኒ ውስጥ የተመለከትነው ይህንን ነገር አይደለም። ገንዘብ ከማከፋፈል ውጭ አንድም ይሄ ነው የሚባል ያስቀመጡት ነገር የለም። ለዚህም ነው ገንዘብም ኖሯቸው በየጊዜው ስታተሱ እየወረደ የመጣው። ለምሳሌ ከዚህ ቀደም እንደምታውቀው የኮከቦች ሽልማት ባለ 5 ኮከብ ሆቴሎች ሸራተን አዲስ ነበር ሲከናወን የነበረው። ዘንድሮ ግን ያልሆነም የተከናወነው ሜዳ ውስጥ ነው። ያ ማለት ወደ ኋላ ወደ ቀደመው ዘመን ትመለሳለህ። ስለዚህ የኢትዮጵያ እግር ኳስ ወደፊት እየተራመደ ሳይሆን ወደኋላ እንደገና እየተጎተተ ነው ማለት ነው። ምናልባትም በእኔ ያረዳል ትናንትን የሚናፍቅ እግር ኳስ ሆኗል ማለት ነው። እንዴት ትናንትን ትናፍቃለህ? ትናንት የነበሩበት ድክመቶች፣ ክፍተቶች አሉ። እነዛን ድክመቶች እንደገና ዘንድሮ እንዴት ሪፍሌክት ዘመን ተቀይሯል። ትናንት የነበረው ዘመን ዛሬ ላይ የለም። ያ በሆነበት ሁኔታ ገንዘብም አግኝተ በእንደዚህ አይነት መልኩ መሄድ ትንሽ ያስደነግጣልም ያሳፍራልም። ምክንያቱም በፊት እግር ኳሱ ችግር የሚባለው ገንዘብ ነበር። አሁን ግን የኢትዮጵያ እግር ኳስ የገንዘብ ችግር የለበትም። እንደ ባለፈው አንተም እንዳልከው ክለቦች ስለሚያወጡት ገንዘብ አይደለም አነሰን ብለውም አንተን ጥያቄ አላመጡም። ስለዚህ የገንዘብ ችግር አይደለም። በቀደመው ዘመን ግን የገንዘብ ችግር ነበር። የተጫዋቾች የአሰልጣኞች ደሞዝ፣ የክለቦች በጀትን ስትመለከቱ 57 ሚሊዮን ብር እኮ ከዛሬ 20 ዓመት በፊት የ16 ክለቦች ዓመታዊ ባጀት ነበር። ኢማጂን አሁን አንድ ክለብ አነሰኝ የሚለው 57 ሚሊዮን ብር ከ20 ዓመት በፊት የ16ቱም የኢትዮጵያ ፕሪሚየር ሊግ ክለቦች ዓመታዊ በጀታቸው ነበር። 16ቱም ክለቦች ማለት ነው። ግን ዘንድሮ 57 ሚሊዮን ብሮም አልበቃንም እና ስለዚህ አንሶናል መጨመር ነበረብን፣ አልቻልንም። በዚህ የተነሳ ውዝግቦች ሁላ እስከ መፈጠር ደርሷል። አንዱ በዘንድሮ የውድድር ዓመት የተመለከትነው አንዱ ችግርም አንዱ የውዝግብ መነሻም ይሄ 57 ሚሊዮን ብር ነው። ይሄ ብር መነጋገሪያ መወያያ መሆን ይገባው ነበር። እሱ ሌላ ጉዳይ እንመለከትበታለን። ግን የኢትዮጵያ እግር ኳስ ግን ያው ውዝግብ ተፈጥሯል። የውዝግብ መነሻ አንዱ መነሻ ማንኛ እስካሁንም መፍትሄ ያላገኘ የወረዱት ክለቦች ያነሱ በኋላ ላይ እንመለስበት ብዬ ነው እና አንዱ ምክንያት ሆኗል። አሁን የኮከቦችን ስታመጣ እንግዲህ በኢትዮጵያ እግር ኳስ ውስጥ የኮከቦች ምርጫ ሲያወዛግብ የዘንድሮ ለመጀመሪያ ጊዜ አይደለም። እንግዲህ ኮከብ ተጫዋች መምረጥ የተጀመረው ከ1976 ኦልሞስት ከዛሬ 41 ዓመት በፊት ነው። ኮከብ ተጫዋች ኮከብ ግባግብ እያልክ መምረጥ ተጀመረ። የመጀመሪያው ኮከብ ተጫዋች ተብሎ የተመረጠውም ዳኛቸው ደምሴ ነው 1977። እንግዲህ ከዛ በኋላ እየመጣ እየተንቀባለ እሱ ኮከብ ግባግቢ ነው። ኮከብ ግባግቢ ነው። 13 ጎሎችን አስቆጥሮ ኮከብ ግባግቢ ሆኖ አጠናቋል። የሚገርመው 2 ግራግር ሸራ ጫማ የተሸለመ ተጫዋች ነው በታሪክ 2 ሸራ እግር እንዲህ እሱ ብዙ ጎል አግብቷል በ2 የተለያዩ ጫማዎች። ግን የተሸለመው 2 የግራ እግር ማለት ነው። እንደገና 41 ቁጥር ነው 46 ቁጥር ነው ሊሰፋ ይችላል እና እንደዛ ያለ ብዙ ነገሮች ሻንጣ ጫማ ነው የተሸለመው ሲባል ነበር። እውነት እኮ ነው። ለሱ ታይበቃው ከባድ ነው እና ከዛ የመጣው ተቀባበለ ሲመጣ ሌላው በጣም የውዝግብ መነሻ የሆነውና የማይረሳው 1980 ላይ የኢትዮጵያ ሻምፒዮና ያው የኢትዮጵያ ፕሪሚየር ሊግ የኮከብ ተጫዋች ምርጫ ነው። እንግዲህ በዛን ጊዜ የኮከብ ተጫዋች የዓመቱ ኮከብ ተጫዋች ተብሎ የተመረጠው የምድር ጦሩ ማሙዬ ነው። ማሙዬ በኢትዮጵያ እግር ኳስ ውስጥ ትልቅ አስተዋጽኦ የነበረው ተጫዋች ነው። ግን ከጨዋታው አስቀድሞ ደግሞ የኢትዮጵያ ሻምፒዮና ወይም የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች ተብሎ የተመረጠው የቅዱስ ጊዮርጊስ አማካይ የነበረው ሰለሞን ዮሐንስ ቸርኬ ነው። ቸርኬ በዛ የውድድር ዓመት ኮከብ ተብሎ ለመመረጡ በጊዮርጊስ ያበረከተው አስተዋጽኦ ሁለትም የኢትዮጵያ ብሔራዊ ቡድን የምስራቅና መካከለኛ አፍሪካ ዋንጫ ሻምፒዮን እንዲሆን ያበረከተው አስተዋጽኦ። ምክንያቱም በዛ ቡድን ውስጥ ከተካተቱ 18 ተጫዋቾች መካከል ቸርኬ አንዱ ስለነበር ያሳየው ብቃት ያሳየው ፐርፎርማንስ ለውጤታማነት ያበረከተው አስተዋጽኦ ከዛ ከክለቡ ከቅዱስ ጊዮርጊስ ጋር ያሳለፈው ጊዜ ከግምት ውስጥ ገብቶ ውድድሩ የመጨረሻው ዕለት ለሱ ተነግሮታል። የዓመቱ ኮከብ ተጫዋች አንተነህ ተብሎ ተነግሮታል። እሱ የሚጠብቀው ያንን ነው። በአንጻሩ ለማሙዬ ደግሞ ያ ነገር አልተነገረውም። መልበሻ ጨዋታው ተጠናቀቀ። መልበሻ ቤት በር ላይ ኮሪደር ላይ ቆሞ ይጠብቃል ቸርኬ። ለምን የዓመቱ ኮከብ ተጫዋች ተብሎ ይመረጣል በሚል ነገር ግን አወዳዳሪው አካል በምን ተአምር እንደሆነ አይታወቅም። ያንን ነገር ቀለበሰውና ወይም ቀየረውና ለማሙዬ የዓመቱ የኢትዮጵያ ኮከብ ተጫዋች ሽልማት ሰጡት። ከዛ በኋላ ደግሞ ቸርኬን
ከሽልማቱ ውጪ አደረጉት። በእርግጥ ብዙ ጊዜ እንደምትመለከተው በኢትዮጵያ እግር ኳሶች ኮከብ ተጫዋች የሚመረጠው ሻምፒዮን ከሆነ ቡድን ነው። ነገር ግን ሻምፒዮን ከሆነ ቡድን ሳይመረጥ ወይንም ደግሞ ሻምፒዮን ሆኖ ማለት ሻምፒዮን ሳይሆን ለቡድኑ ግን ከፍተኛ አስተዋጽኦ ኮከብ ተብሎ ከተመረጠው የበዛ አበርክቶ ያለው ተጫዋች በኢትዮጵያ እግር ኳስ ውስጥ ኢምንት ነው ሲመረጥ የነበረው። አንዳንድ ጊዜ ሻምፒዮን ስለሆነ ብቻ በዛ ቡድን ውስጥ ኮከብ ተጫዋች መምረጥ እኔ ፍትሐዊ ነው ብዬ አላምንም፣ በራሴ እምነት ነው። እና የዛን ጊዜ በፍጻሜው ጨዋታ ምድር ጦር ቅዱስ ጊዮርጊስን ወይም በቀድሞ በዛን ጊዜ አጠራሩ አዲስ ቢራን 1-0 አሸንፎ የኢትዮጵያ ሻምፒዮን የሆነበት ወቅት ነው። ከዛ በኋላ ዋንጫም አላነሳም። 37 ዓመትም አስቆጥሯል። ግን ያ ውጤት ብቻውን ቸርኬ የኢትዮጵያ ኮከብ ተጫዋች እንዳይባል ያደርገዋል ወይ ሌላ ጥያቄ ነው። ግን ያ ውዝግብ ነበር፣ እጅግ አነጋጋሪ ሆኖ ቆይቷል። በዚህ በኢትዮጵያ እግር ኳስ ታሪክ ውስጥም ኮከብ ተጫዋች ማለት ከተጀመረበት ዓመት ላይ ግን ጥሩዬ ቸርኬ ይገባዋል እጩ ውስጥ መግባቱ ምናምን ብዙ የሚያነጋግር ነገር አልነበረም። ነገር ግን በአብዛኛው ሻምፒዮና ከሆነ ቡድን ከሚለው አንጻር ምድር ጦር በዛ ዓመት ላይ እጅግ በጣም ጎልቶ የወጣበት ነውና ማሙዬ መውሰዱም ችግር ነው ብዬ አላስብም። ነገር ግን ትልቁ ችግር ግን የነበረው ቀደም ሲል የገለጽከው ቀድመው መናገራቸው፣ መረጃውን ማውጣታቸው በጣም አምቢጊየስ ነው የሆነ አወዛጋቢ ነው የሆነ። በእንደዚህ አይነት መልኩ የተጫዋች ወይ መጀመሪያው ነው አለመንገር ነው። እሱ ነው ትልቁ ስህተት። ወዴት ታመጣዋለህ? ወደ አወዳዳሪው አካል ነው። አወዳዳሪው አካል ስትል ደግሞ ቴክኒክ ኮሚቴ ነው። ቴክኒክ ኮሚቴ ደግሞ እነሱ ናቸው የሚለው በዋናነት የሚመርጡት አሰልጣኞች ናቸው። አሰልጣኞች በኋላ ላይ ታስታውስ እኮ እንደሆነ እኮ 1993 ይመስለኛል አህመድ ጁንዲ እኮ እንመለስበታለን። ከታች ወደዚህ እንምጣ ብዬ ነው። እና ያ አወዛጋቢነቱ ረጅም ጊዜ ስቲልም አሁንም አወዛጋቢ ነው። ማሙዬ ለምን ወሰደ፣ ለምን ኮከብ ተባለ አይደለም ጥያቄው ለምን አወዛገበ ነው። ኮከብ ሊባል ማነው ኮከብ ተብሎ የተመረጠው ተጫዋች ሌላ ነው። በኋላ ላይ ለምን ተቀየረ? ይሄ ነው መልስ ማግኘት። አንድም ይኸውልህ የግለሰቦች ፍላጎት እንዴት እግር ኳሱን እንደሚረብሹ ጥያቄ የለውም። ከዛ በኋላ ብዙ አወዛጋቢ ሁኔታዎች ባይኖሩም እጅግ በጣም አነጋጋሪ የነበረው ደግሞ የ1991 የኢትዮጵያ ፕሪሚየር ሊግ የኮከብ ተጫዋች ምርጫ ነው። የዛን ጊዜ ደግሞ በሚገርም ሁኔታ በተመሳሳይ ሁኔታ የማሙዬና የቸርኬ ጉዳይ በተመሳሳይ ሁኔታ በአንተነህ አላምረውና በአህመድ ጁንዲ ላይ ተከስቷል። ምክንያቱም በዛ የውድድር ዓመት ቅዱስ ጊዮርጊስ ለመጀመሪያ ጊዜ ሊጉን የተቀላቀለበት ዓመት ነው። የሊጉ መስራች አልነበረም እና 91 ላይ ኮከብ ተጫዋች ማነው ጊዮርጊስ ሻምፒዮን እንዲሆን ትልቁ ሚና የተጫወተው አንተነህ አላምረው ነው። ከአንተነህም በላይ እኮ ብዙ ጨዋታዎችን የተጫወተው ለቲሙ አስተዋጽኦ ሲያደርግ የነበረው ሌላው ተጫዋች የነበረው ዘሪሁን ሸንገታ ነበር። ዘሪሁን ሸንገታ ባሻገር ደግሞ በጣም እንደዛ ካደረገው ደግሞ ፋሲል ተካልኝንም ታመጣለህ። ለምን መሰለህ? ለምሳሌ ጊዮርጊስ ፕሪሚየር ሊጉን ሲቀላቀል 1991 የከፍተኛ ሊግ ሻምፒዮን ሆኖ ነው። የከፍተኛ ሊግ ሻምፒዮና ኮከብ ተጫዋች የተመረጠው ደግሞ ፋሲል ተካልኝ ነው። ግን የፋሲል ተካልኝና የአንተነህ አላምረውም የዛ የከፍተኛ ሊግም አወዛጋቢ ሆኖ ነበር። ያ ውዝግብ በተመሳሳይ 91 ላይ መጣና በአህመድ ጁንዲና በአንተነህ መካከል ልዩነቶች ተፈጠሩ። ያን ልዩነት የፈጠረው መራጩ ክፍል ነው። መራጩ ክፍል ደግሞ አወዳዳሪው አካል ነው። አወዳዳሪው አካል የሰራው ስህተት በዚያ የውድድር ዓመት ሁለቱ ተጫዋቾች በልዩነት ውስጥ እንዲያልፉ ምክንያት ሆናል። ስለዚህ አንተነህም እንደ ቸርኬ ተነግሮታል። ኮከብ ተጫዋች አንተነህ ብሎ እኮ ነግረውታል እኮ። በኋላ ላይ ግን ቀልብሰው ለጁንዲ ሰጡትና አንተነህ ሁለተኛ ሆነ ማለት ነው። እና በጣም የሚያሳዝነው ወይንም ደግሞ የሚገርመው ነገር በኢትዮጵያ እግር ኳስ ታሪክ ውስጥ ከአውስትራሊያ የመጣ ዋንጫ ነው ጁንዲ የተሸለመው። አውስትራሊያ የሚኖሩ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች እነ ኤርሚያስ ወንድሙ፣ ሰለሞን ወንድሙ፣ ለማ ክብረት በእነሱ ስም በየዓመቱ ዋንጫ እንሰጣለን ብለው ለኮከቦች የመጣ ሽልማት ነው። እና ያ ሽልማት ግን አንድ ዓመት ነው የተካሄደው። ጁንዲ ወሰደው ወደ 13 ሜትር ቁመት ያለው ዋንጫ ነው። በጣም ዩኒክ ነው እና ያንን እድል አንተነህ አጣው ማለት ነው። ከዛ በኋላ እንደገና ሙሉ ዓለም መመረጥ ሲገባው ሌላ ተጫዋች የተመረጠበትን ሁኔታ እናስታውሳለን። እጅግ በአሰልጣኞችም እንደዛ። ለምሳሌ አወዛጋቢ የነበረው ሌላው ምርጫ 2005 ላይ አሰልጣኝ ጸጋዬ ኪዳነ ማርያም የዓመቱ የኢትዮጵያ ፕሪሚየር ሊግ ኮከብ አሰልጣኝ ተብሎ ተመርጧል። ኦልሬዲ ቴክኒክ ኮሚቴው አጽድቆ ተፈራርሞ ቁጭ አድርጎታል። የፍጻሜው ጨዋታ ልክ ሊጀመር 10 ሰዓት ላይ አወዳዳሪው አካል ምን ያደርጋል? እከሌ የተባለው ግለሰብ ምን ይለናል? ስለዚህ የኮከብ አሰልጣኝ ሽልማት መቀየር አለበት እና ምን ይደረግ? ሚቾ ኮከብ አሰልጣኝ ይባልና ጸጋዬን
ታታሪ አሰልጣኝ ባይዘወይ በኢትዮጵያ እግር ኳስ ታሪክ ውስጥ ታታሪ አሰልጣኝ የተፈጠረው በዛ እጅግ ያሳፍራል። በእውነት በጣም ነውር ነው። በኢትዮጵያ እግር ኳስ ላይ የሚሰራው ነውር በዛ ልክ ነው ማለት ነው። እና ከዛ ጸጋዬ ኪዳነ ማርያምን ታታሪ አሰልጣኝ፣ ሚቾን ኮከብ አሰልጣኝ ብለው መረጡ። ይሄ የተቀየረው ግን 90 ደቂቃ ከመጀመሩ አንድ ሰዓት በፊት ነው። 10 ሰዓት ላይ ነው የፍጻሜው ጨዋታ የተካሄደው። ከፍጻሜው ጨዋታ ሲጀመር ግን የኮከብ ተጫዋቾች ሽልማት ተቀየረ ማለት ነው። ለምን? ምንድን ነው ፋይዳው? ምንድን ነው አበርክቶ ለኢትዮጵያ እግር ኳስ? ማን ነው ውዝግብ የሚፈጥረው? ግለሰብ ከሌ የተባለው ግለሰብ ምን ይለናል ብለህ እንደዚህ አይነት ነገር መስራት ምንድን ነው የሚጠቅመው ለኢትዮጵያ እግር ኳስ? ስለዚህ ይሄም አንደኛው እንትን። ከዛ በኋላ በመሀል እንደዚህ በጣም የጎላ ነገር ባይኖርም የዘንድሮ የውድድር ዓመት ደግሞ በጣም እጅጉን አነጋጋሪ ነው። አሁንም ወደ ዘንድሮ ላይ ሳትገባ በፊት አንድ ሁለት እኔም ልጨምርልህ ይቻላል። ታፈሰ ተስፋዬና አዳማ ከተማ እያለ እኮ በኮከብ ጎል አግቢነት ይወዳደር ነበረ። አቡቲም እንደዚሁ ኮከብ ጎል አግቢ ከደደቢት ይወዳደሩ ነበር። እስከ መጨረሻው ጨዋታ ድረስ ኮከብ ተጫዋች ምርጫ አልተደረገም። የዛ ጊዜ እንግዲህ ምርጫውን አወዳዳሪው አካል ወይም ውድድርና ስነ ስርዓት ነው ሲመርጥ ነበር። ውድድርና ስነ ስርዓት እንግዲህ ፕሮግራም ማውጣት፣ ከዛ ቅጣቶች ሲመጡ መቅጣት ምናምን ነው። ቴክኒክ ኮሚቴ ነው። ብሔራዊ ቴክኒክ ኮሚቴው ደግሞ ጉዳዩን ጨዋታውንም አልተከታተለም አመት ሙሉ። ከዛ ወደ ቴክኒክ ዲፓርትመንቱ እንዲሄድ ተፈለገና ቴክኒክ ዲፓርትመንቱ ምረጥ ተባለ። እኔ ያላየሁትን ጨዋታ አልመርጥም አለ። እነ ኢንስትራክተር ዳንኤል ገብረ ማርያም መኮንን ኮሮ ነበሩና እነሱ በፍጹም እኛ አንመርጥም፣ አላየንም፣ ውድድሩ ኃላፊነትም ተደርጎ አልተሰጠንም። ስለዚህ ባልተሰጠን ምርጫ ለምንድን ነው የምንገባው? በዚህ ውዝግብ ተፈጥሮ እንዲያውም በቴክኒክ በኢንስትራክተር ዳንኤል ላይ ይሁን በቶ መኮንን ላይ ትንሽ ጫናዎች ከስራ አስፈጻሚ ይደረግባቸው ነበር። ምክንያቱም የመጨረሻ ሰዓት ላይ ነው እነሱ ላይ እሳቱን ትኩሱን ድንች ሊወረውሩ የፈለጉት እነሱና በፍጹም አሉ። ከዛ በኋላ በአጋጣሚ ይገርመሃል እኔ እየገባውኝ ኮሪደር ላይ ሁለት የውድድርና ስነ ስርዓት ኮሚቴ አመራሮችን አገኘኋቸው። ከዛ አላዩኝም። እኔ አጋጣሚ ሰላም ልል ነው አንደኛውን የፈለኩት። ከዛ ቆምኩኝ። ሲቆም የሚያወሩት ይሄንን ነገር ነው። ታፈሰን እናድርገው ጨዋታ አለ እየተደረገ ነው። ከዛ መጨረሻ ላይ አይ አቡቲ ኮከብ ጎል አግቢ ከሆነ ኮከብ ተጫዋችነቱን ለእንትን ለታፈሰ እንስጠው፣ ታፈሰ ከሆነ ደግሞ ለአቡቲ እንስጠው። አዎ እንደዛ ተደርጎ ነው የተመረጠው የዛ ጊዜ ላይ። በተመሳሳይ አስቻለው አንድ ጊዜ ሲመረጥ እስከ መጨረሻው ሰዓት ድረስ ማን እንደሚመረጥም አይታወቅም ነበር። መጨረሻ ላይ አስቻለው ታመነ ይሁን በቃ ወጣት ተጫዋች ነው አሁን የመጣው ለአስቻለው ይሰጠው ተብሎ ምንም አይነት ግምገማ ክትትልም ሳይደረግ ምርጫ የተደረገበትን ጊዜም እንደዚሁ አስታውሳለሁና ይሄ ሁሉ እንግዲህ የሚያሳየክ ምርጫዎች ኢትዮጵያ ውስጥ እንዴት እንደሚደረጉ ነው። በጣም ኦርጋናይዝድ በሆነው ዓለምም ቢሆን ምርጫዎች በዛ ሁሉ ሁኔታ ውስጥ ተፈትሸው ሰዎችን ሊያነጋግሩ ይችላሉ። የግለሰብ ምርጫ ስለሆነ እሱ የስሜትና ፍላጎት ስለሆነ ችግር የለውም። በመሰረታዊነት ግን ጥያቄ አታነሳም። መሰረታዊ በሆኑ መገምገሚያ መስፈርቶች ግን ጥያቄ አታነሳም። በትክክል ይመረጣሉ። ግን እኔ ሜሲን ልወድ ይችላሉ፣ አንተ ሮናልዶ ልትወድ ትችላለህ። ይሄ የግል ስሜትና ፍላጎት ነው የሚሆኑ። በኢትዮጵያ ስፖርት ላይ ግን ዋናው የውዝግቡ የኮከቦች ምርጫ ውዝግብ ግን የሚነሳው ከመጀመሪያው ከመምረጫው መስፈርት ጀምሮ ነው። አሁን ላይም ያለው ወቅታዊ ሁኔታ ላይ ያለውም የመምረጫ መስፈርት እንደዚሁም ያነጋገር ነው። ሀሳብህን እዚሁ ላይ ልጨምርልህና እንግዲህ ከ76 ጀምሮ ያለውን ሁኔታ አነሳል። የ1991ን የአንተነና የጁንዲን አነሳል። እንግዲህ የአንተነና የጁንዲ ፉክክር መጀመሪያ የተመረጠው ተጫዋች ሌላ ነው፣ በኋላ የተቀየረ ሽልማቱ በታሪክ ለመጀመሪያም ለመጨረሻ ጊዜም ከአውስትራሊያ የመጣ ነው። 13 ሴንቲሜትር ርዝመት ያላት ዋንጫ ነው። ጁንዲ ከቁመቱ በላይ እንደመሆናል ማለት ትችላለህ። እና አንድ እሱ ነው። ከዛ በኋላ ከሁለቱ ከ91 በኋላ ሌላ አወዛጋቢ ነገር ደግሞ 1996 ሐዋሳ ከነማ የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነበት ዓመት ነው። የመጀመሪያ ድሉን ያስመዘገበበት ዓመት ነው። በዚያ የውድድር ዓመትም በተመሳሳይ የኢትዮጵያ የዓመቱ የኮከብ ተጫዋች ሽልማት አወዛጋቢ ነበር። ኮከብ ተጫዋችነቱን ሽልማት የወሰደው አምበሉ አማካዩ ሙልጌታ ምህረት ነው። ግን ደግሞ በጣም ተፎካካሪ የነበረው ደግሞ አጥቂው ዮሴፍ ተስፋዬ ነው። እጅግ በሚገርም ሁኔታ ቀደም ብሎ እንደገለጽናቸው ሁሉ ኮከብ ተጫዋች
ይሆናል ይገባዋል ተብሎ ኢቭን በስፖርት ተመልካች ውስጥ የምርጫ እይታ ውስጥ የገባው አዲስ አበባ ስታዲየም ውስጥም ሽልማቱ ከመካሄዱ በፊት በሙሉ ስታዲየም የነበረው ተመልካች ዮሴፍ እያለ ሲጠራ ነበር። ግን አወዳዳሪው አካል ለሙልጌታ ምህረት ሰጠው። ዮሴፍ እንደውም የዛ ጊዜ ዶሚኔት ያደረገው ከአጥቂነት ወደ አማካይነት መጥቶ ሐዋሳ ከተማን ውጤታማ የሚመራ የነበረው እሱ ነበር። ለሙልጌታ ምህረት ራሱ ጎልቶ መውጣት ትልቁን አስተዋጽኦ ያደረገው ዮሴፍ ተስፋዬ አንድ እሱ ነው። ሁለት ይህንን ካነሳው ደግሞ በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ ደግሞ የመጀመሪያውን ሃትሪክ የሰራው የመጀመሪያውን ጎል ያስቆጠረም ዮሴፍ ተስፋዬ ነው። እንግዲህ ዮሴፍን ተመርጦ በኋላ ላይ ሀሳቦች ተቀይረው ነው ሙልጌታ ምህረት የተባለው። እንደውም የማስታውሰው ሙልጌታ ምህረት ራሱ ይሄ ኮከብነት የሚገባው ለእኔ ሳይሆን ለዮሴፍ ተስፋዬ ነው። ይሄ ምንድን ነው ፍጹም ስፖርታዊ ጨዋነት የምትለው ነው። የዛ ጊዜ እኮ ዮሴፍ ሙልጌታ ምህረት፣ አዳነ ግርማ፣ በኃይሉ ደመቀ፣ ሌሎች ብዙ ተፎካካሪዎች ነበሩ። ለነዛ ልጆች ሁሉ መውጣት ጎልቶ መውጣት ሁሉም ክሬዲቱን የሰጡት ለዮሴፍ ተስፋዬ፣ ምክንያቱም አንጋፋው የቡድኑ ተጫዋች እሱ ስለነበረ። ከዛ በኋላ ደግሞ ሌላ አወዛጋቢ ነገር 1998 እሱ ደግሞ በኮከብ ግባግቢነት ደረጃ ነው። ጎልም ይቀሸባል ኢትዮጵያ ፕሪሚየር ሊግ ውስጥ ባይዘወይ በረከትና እውነቴን እኮ ታፈሰ ጎል ከበረከት የተሻለ ጎል አስቆጥሮ 21 ጎሎችን አስቆጥሮ ከአንተ የተሻለ ጎል ያስቆጠረው በረከት ነው ብለው በኋላ ላይ በስንት መከራ ኢትዮጵያ ቡና ተከራክሮ ተጨቃጭቆ በበርካታ የደብዳቤ ልውውጦች ከተደረጉ በኋላ አወዳዳሪው አካል የአቋም ለውጥ አድርጎ ይህም ሌላው ኢትዮጵያ እግር ኳስ ውስጥ በትልቅ ጥያቄ የሚያስነሳ የአቋም ለውጥ ተደርጎ ለታፈሰ የኮከብ ግባግቢነቱን ሽልማት ሰጡት እና ታፈሰ በኢትዮጵያ ቡና ታሪክ ውስጥ ሌላ ስኬት ሌላ ታሪክ ያስቀመጠበት ዓመት ላይ ማለት ነው እና የ98ቱም እንዲሁ አጨቃጫቂ ነበር በኮከብ ግባግቢነት ደረጃ ቢሆንም ከዛ በኋላ ያው ታፈሰ ተስፋዬ በኢትዮጵያ እግር ኳስ ውስጥ የተለየ የሚያደርገው ማንም የትኛውም ተጫዋች 5 ጊዜ የኢትዮጵያ ኮከብ ግባግቢ 1 ጊዜ ኮከብ ተጫዋች በአጠቃላይ 6 ጊዜ ኮከቡ ተብሎ የተመረጠ ተጫዋች የለም። ታፈሰ ተስፋዬ የመጀመሪያው ብቸኛ ነው። ነገር ግን 3 ጊዜ ኮከብ ተጫዋችነቱን 3 ጊዜ ኮከብ ግባግቢነቱን በማሳካት ደግሞ ሙልጌታ ከበደ ስቲል ያልተደፈረ የኢትዮጵያ ሪከርድ አለው። ነገር ግን 5 ጊዜ ኮከብ ግባግቢ 1 ጊዜ ኮከብ ተጫዋች በድምሩ ሽልማቱን 6 ጊዜ በማግኘት ግን ታፈሰ ይቀድማል። ይሄ ታሪኩ የተያዘ ነው። እንግዲህ እንደዚህ እያለ እየተንከባለለ የመጣው ያለፉት 2 ዓመታትም እኮ የኮከቦች ምርጫ አወዛጋቢ አነጋጋሪ ነበር። እንዲህ በጣም ባይጎላም ወደ ዘንድሮ ስትመጣ ደግሞ የዘንድሮ አነጋጋሪም አሳዛኝም የሚያደርገው አሁን ሃይደር ለምን አሸነፈ ለምን ኮከብ ተጫዋች ተብሎ ተመረጠ አይደለም። የምርጫው መስፈር ምንድን ነው? መስፈርቱ አወዳዳሪው አካል ኮከቦችን የሚመርጥበት መስፈርት አለው ወይ? በምን አግባብ በምን እይታ ነው የሚመርጠው? በቢጫ ካርድ፣ በቀይ ካርድ፣ በጎል ኳስ በማቀበል ወይስ ምንድን ነው? ብዙ ደቂቃ ሜዳ ውስጥ በመቆየት በእነዚህ ሁሉ መስፈርቶች ካየው የዘንድሮ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች ሽልማት ውስጥ አልነበረም፣ የለም፣ ውጭ ነው። እንደውም እኮ የኢትዮጵያ መድን ድርጅት ራሱ የዘንድሮ የኢትዮጵያ ፕሪሚየር ሊግ እጩ ውስጥ መካተት አለበት ብሎ ወገኔ ገዛኸኝ ሊካተት እንደሚገባው ለአወዳዳሪው አካል ደብዳቤ ጽፏል። ይሄ ምንን ያሳያል? ወገኔ በዘንድሮ የውድድር ዓመት ለመድን ስኬት ያበረከተው አስተዋጽኦ ሃይደርና ወገኔን እኩል ስታስቀምጣቸው ደግሞ ሃይደር በልምድ በእርግጥም ከ34ቱ ጨዋታ 33ቱን ተጫውቷል። ወገኔም በተመሳሳይ በሰዓት ካሰላ በጨዋታማ ወገኔ ይበልጣል። 30 የአንድ ጨዋታ ልዩነት በሁሉም ነገር በሁሉም ምርጫ መስፈርቶች ወገኔ የተሻለ ነው። ከሃይደር ብቻ ሳይሆን ከአጠቃላይ ከመድንም እሱ ነው፣ ምንም ጥያቄ የለውም። በመጨረሻው ሰዓትም ያገባውን ጎል ሲጨምር በመድን ውስጥ ጎል በማግባት ብቻ ሳይሆን የጎል ኳስን በማቀበል ብዙ ደቂቃ በመጫወት የቢጫ ካርድ ውሱን በመሆን ቀይ ካርድ የለውም። ለኢትዮጵያ ብሔራዊ ቡድን አክቲቭሊ በመጫወት ወገኔ የተሻለ ነው። ግን አወዳዳሪው አካል ሃይደር መንሱርን ኮከብ ተጫዋች ብሎ መርጦታል። ችግር የለውም። እሱ ዞሮ ሽልማቱ ከመድን አልወጣም። ነገር ግን የምርጫ መስፈርቱ ምንድን ነው? እነዚህ ቁጥሮች የሚናገሩት ከሃይደር ይልቅ ወገኔ ለኢትዮጵያ መድን የተለየ አበርክቶ እንደነበረው ነው። አበርክቶ ከሆነ የሚታየው ምርጫው በእንደዚህ አይነት መልኩ
የሚከናወን ከሆነ ይሄ መመረጥ የነበረበት ወገኔ ነው ብለህ ልታስብ ትችላለህ። ኢቨን የምርጥ ግብ ጠባቂዎች ሽልማት ራሱ አነጋጋሪ ነው። የዶናልድ ኢብራሂም እና የአቡበከርን ልታነሳው ትችላለህ። ነገር ግን አቡበከር በዚህ የውድድር ዓመት ትልቅ ለውጥ መሻሻል ያደረገ ግብ ጠባቂ ነው። የኢትዮጵያ ብሔራዊ ቡድን ቋሚ ተሰላፊነቱንም ማግኘት የቻለው በዚህ የውድድር ዓመት ያሳየውን ፐርፎርማንስ ተከትሎ ነው። ከዛ አንጻር ሁለተኛ እዚህ ላይ ብዙ ጊዜ የሚታየው ይገባዋል ብለህ መውሰድ ይችላል። ተቀራራቢ ነገር ላይ ሻምፒዮን አድርጓል። ለሀገሩ ብሔራዊ ቡድን ይጫወታል። በጣም ልዩነት ልታደርገው ትችላለህ። የእሱ ችግር የለም። የእሱ ብዙም የሚያከራክርም የሚያነጋግርም አለ። ይሄኛው ግን የኮከብ ተጫዋቾች ምርጫ ግን እኔ ትንሽ ብቻም ሳይሆን ኢቭን አወዳዳሪው አካል ከመስፈርት ብቻም ሳይሆን ቴክኒክ ኮሚቴም የለውም። አሁን ትልቁ ጉዳይ እሱ ነው። አሁን መሆን ያለበት የግለሰቦች ጉዳይ አይደለም እያነሳን ያለ ነው። አሁን የይታገሱ እንዳለንም ስትመለከት የሚያነጋግር ነው። ይታገሱ እንዳለ ባለፉት 3 ዓመታት በኢትዮጵያ ቡና ውስጥ እየተጫወተ ያለ ኳስ ተጫዋች ነው። ነገር ግን ከሱ በተሻለ ግን የኢትዮጵያ መድኑ በረከት ካሌብ ዘንድሮ ነው የኢትዮጵያ ፕሪሚየር ሊግ ላይ የተሳተፈው። 3 ዓመት የተጫወተውን ተጫዋች ዘንድሮ ከመጣው ጋር ማወዳደር በራሱ ተገቢ ነው ወይ? እድሜው እስከፈቀደ እንኳን ከተባለ አሁንም በመጫወት ለምሳሌ 90 ጨዋታ 30 ጨዋታ ተጫውቷል ይታገሱ እንዳለ። በረከት ካሌብ 29 ጨዋታ ተጫውቷል። ዘንድሮ ነው የመጀመሪያ ሊጉ ላይ የተጫወተው። 29 ጨዋታ ተጫውቶ ኢቭን ሰዓቱ ከይታገሱ እንዳለ ይበልጣል። የተሻለ አፈጻጸም አለው ይሄ ልጅ እና እዚህ ላይም ጥያቄ የሚያነሱ በርካቶች አሉ። አሁን በረከት ልጅ ስለሆነ ብቻ ገና ብዙ ፊቶች ስለማያውቁት ብቻ ብዙዎች ሊናገሩለት ባይችሉ እንኳን በተጨባጭ ግን እያሳየ ያለው ነገር ይሄ ልጅ ነው። ይህን የታዳጊዎችን ሽልማትም ካነሳ ዘንድሮን ያምናውን በተመሳሳይ ሁኔታ አወዛጋቢ ነው። ባለፈው የውድድር ዓመት እንደውም በታዳጊዎች ዘርፍ አሸናፊ መሆን የነበረበት በፍቃዱ አለማየሁ ነው። በሁሉም ነገር ዲዘርቭ ያደረግ ነበር። ልክ አሁን እንደ ወገኔ ማለት ነው። አሁንም እንደ ካሌብ ማለት ነው ዲዘርቭ ያደረግ ነበር። ግን ዲዘርቭ የሚያደርጉ ተጫዋቾች አይመረጡም። የኢትዮጵያ ያ ደግሞ የሆነበት መሰረታዊ ምክንያት ለዚህ ውዝግብ መነሻ የተቀመጠው መስፈርት ምንድን የለም መስፈርት አለመኖሩ፣ ይሄን የሚከታተል የሚቆጣጠር ራሱን የቻለ ቴክኒክ ኮሚቴ ቴክኒክ ዲፓርትመንት አለመኖሩ እግር ኳሱን በእውቀት እንዳንመራው አድርጓል። ግን በእውቀት እንዳንመራው ብቻም ሳይሆን አሁን እግር ኳሱን ሊጉን እየመሩ ያሉ ሰዎች ደግሞ የ40 ዓመት ኤክስፒሪየንስ ያላቸው ሰዎች ናቸው። የ40 ዓመት ኤክስፒሪየንስ ያላቸው ሰዎች የሚመሩትን ሊግ ግን በኮከብ ተጫዋቾች ምርጫ ላይ እንኳን እንደዚህ አይነት ባይዝድ የሆኑ ነገሮችን እየተመለከትን ነው። እንደውም ሚዲያውንም የስፖርት ቤተሰቡንም ያልሆነ ውዝግብ ውስጥ እንዲገባ እያደረጉ ነው ያሉት። ቴክኒክ ኮሚቴ የሌለው ወይንም ደግሞ የምርጫ መስፈርት ታዲያ ያልኩ ነገር ያለ ቴክኒካሊ አይገመገም የምርጫ መስፈርት ወይንም ደግሞ አወዳዳሪው አካል በራሱን በቻለ ተቋም ውስጥ ተጫዋቾችን የሚከታተል መሆን መቻል አለበት። አሰልጣኞች በሚሰጡት ድምፅ ነው የሚመረጠው። ኦኬ የኢትዮጵያን ፕሪሚየር ሊግ ምን ያህል አሰልጣኞች ይከታተሉታል ነው በተለይ ደግሞ በዘንድሮ ውድድር ኃላፊነቱንስ አሁን አወዳዳሪው እኮ አካል የመምረጡን ኃላፊነት 100% የሰጠው ለአሰልጣኝና ለአምበሎች ነው። ይሄ ተገቢ ነው፣ ትክክል ነው። ሸላሚው አካል አንታርል የምርጫ መስፈርት ስለሌለው የመጣ ክፍተት ነው እያልን ያለ ነው። በእርግጥም ትክክል ነው። ነገር ግን ይሄንን ለመምራት የሚያስችል ቁመና ላይ በትክክል አሰልጣኞችም አምበሎችም ይገኛሉ። በተለይ አሰልጣኞች የተወሰነ ጨዋታ ላይ ይችላሉ። አምበሎች የኢትዮጵያ ፕሪሚየር ሊግ ዘንድሮ ከ240 በላይ ጨዋታዎችን የማየት እድል አግኝተዋል። በጭራሽ። ያ ባልሆነበት ሁኔታ እንዴት ኮከብ ተጫዋች ምረጥ ብለህ ትሰጠዋለህ? ሌሎች የምርጫ መስፈርቶችን ወይም ብትመርጠው እንትኖቹን ቁጥራዊ መረጃዎቹን እንኳን አትሊስት ሰተከው ለነሱ እድል ብትሰጥ እንኳን በፐርሰንት ማስቀመጥ የነበረበት የአሰልጣኞችና የአምበሎችን ድምፅ ሳይሆን ሌሎች ሜዳ ላይ ያሉ ፋክተሮችን መሆን መቻል ነበረበት። ይህንን ግን ሊግ ካምፓኒው ማድረግ አልቻለም። በዘንድሮ የውድድር ዓመት በመጨረሻ ብቻም ሳይሆን በዚህ የውድድር ዓመት ለተፈጠሩ ውዝግቦች አሁንም አወዳዳሪው አካል ሊጉን ለመምራት በሚያስችለው ትክክለኛ ቁመና ላይ የሚገኝ ተቋም
አይደለም ብሎ ለመናገር ያስደፍራል። ሌሎች ችግሮች ምክንያቶችን በሌሎች አጀንዳዎች ላይ ስለምንነጋገር ማለት ነው። ስለዚህ ዞሮ ሲናጠቃልለው አሁን ከዚህ ከውዝግቡ ጋር ውዝግብ ለምን ይፈጠራል ነው አይደል እያልን ያለ ነው። ስለዚህ ስፖርቱን የሚመሩ አካላቶች ስፖርቱን በትክክለኛና በእውቀትና ልምዳቸውን ተጠቅመው ሊመሩ ስላልቻሉ የፈጠሩት ውዝግብ ነው። ጥያቄ የለም አይደለም ጥያቄ እንጂ እግር ኳሳችን እንዴት ማደግ አለበት፣ እንዲህ ቢመራ ይሻላል፣ እንደዚህ ቢሆን ይሻላል ብለን የተፈጠረው ውዝግብ ወይም ንትርክ አይደለም። እነዚህ ሰዎች ይቅርታ በሌላ አቋርጠና እነዚህ ሰዎች እኮ ሊግ ካምፓኒውን በላይነት መምራት ከመጀመራቸው አስቀድመው እኮ የኢትዮጵያ እግር ኳስ ፌዴሬሽንን በብዙ መልኩ ፋታ የሰጡ ሰዎች ናቸው። ይህን ፌዴሬሽኑን ፋታ የሰጡ ሰዎች ሊጉን ተቀብለው ግን እየተመለከትን ነው እየሰሩ ያለው ስራ። አንድ ትልቅ የመንግስት ባለስልጣን የተናገሩት ነገር ትዝ ብሎኝ ነው። ከዚህ ከስፖርታዊ ጨዋነት ጋር በተያያዘ ስቴዲየም ውስጥ ጨዋታ ማድረግ አለባችሁ የለባችሁም በሚል ክርክር ውስጥ ተነስቶ ሴት መንግስት እየከለከለ ነው መንግስት ምናምን ነገር አሉና እኚህ ባለስልጣን ጋርም ጉዳዩ ደረሰና አሉ ቁጭ ብለው ሲወያዩ ሁሉ ጊዜ እየተነሳችሁ መንግስት ትላላችሁ። ኢትዮጵያ ውስጥ በተለያየ ጊዜ የተለያየ መንግስት ነበር። እኛ ከመጣን ገና 5 ዓመታችን ነው። እናንተ ግን 40 ዓመት ሙሉ እዚህ ስፖርት ውስጥ ነበርን ትላላችሁ። እዚህ 40 ዓመቱ ሙሉ ቆይታችሁ ለኢትዮጵያ ስፖርት ያበረከታችሁት አስተዋጽኦ ምንድን ነው? እስኪ ወንድ የሆነ ሰው መጥቶ እኔ ፊት ይናገር። ምንድን ነው ያደረጋችሁት? ይኸው ዛሬም ውዝግብ አለ፣ ትላንትም ውዝግብ አለ፣ እኛ ከመምጣታችን በፊትም ውዝግብ አለ። የውዝግቡ መነሻዎች ደግሞ እናንተ ናችሁ። ለዚህ ደግሞ የኮከብ ተጫዋች ምርጫ አንዱ ማሳያ በጣም ማሳያ ነው። ስፖርቱን ምናልባትም እኔ ሊጉን የሚመሩት ሰዎች ስፖርታዊ ጨዋነት ወይም ይሄ ሆሊጋኒዝምን ወይንም ደግሞ አለመግባባት ልዩነቶችን ስታዲየም ኳስ ተመልክተ የምትወጣበት መድረክ ብቻ እንዲያዩን በማድረግ በኩልም ከተመለከትከው እግር ኳሱን ተሸክመው የመጡት ሰዎች ያለፉት ሰዎች መደላድል ትክክለኛውን የእግር ኳስን ባህሪ ወይንም ደግሞ ስርዓት ለመዘርጋት የሚያስችል ቁመና ወይንም ደግሞ መደላድል መፍጠር ያለመቻላቸው ነው ብለው ለመናገርም ለምሳሌ አሁን አዲስ አበባ ላይ ውድድር አይካሄድም እየተመለከት ነው። አሁን አንተ ያልከው ላይ ለመጨመር ነው። አዲስ አበባ ላይ ውድድር ጉዳያችን ነው። እነሳ ትንሽ እናውራበትና እንሂድ ወደ ሁለተኛው ነው በራሱ እና እነዚህ ሰዎች ምናልባትም የሊጉን ጥራት በመጨመር ደረጃ ስፖርታዊ ጨዋነት ተመልካች ጨዋታ ተመልክቶ ወደ ቤቱ እንዲሄድ በማድረግ በኩል ምን የፈጠሩትስ ነገር አለ? ምንድን ነው አሁን እነዛ ሰዎች ጥያቄውን ያልካቸው ባለስልጣን ጥያቄውን ቢያነሱ እኮ አይገርምም። ምክንያቱም ከእድሜ አንጻር ነው። እድሜ ቁጥር ነው። አንዳንዴ ካልሰራበት እውነቴን ነው ከሰራበት ብዙ ነገር ማስተካከል ቁጥር መሆኑን እድሜ ቁጥር ብቻ ነው። የኢትዮጵያ እግር ኳስም በእንደዚህ አይነት መልኩ ነው እየተበላሸ ያለው እና ስፖርታዊ ጨዋነቱ ነው ወይም ሆሊጋኒዝም ነው ወይንም ደግሞ ስቴዲየም ውስጥ ያሉ መልካም ያልሆኑ ነገሮችን ለማስቀረት እኮ የምትሄድባቸው ብዙ ርቀቶች አሉ። ብዙ መደላድም ለምሳሌ ስቴዲየም ውስጥ ተመልካቾች እንዳይረብሹ ልትቆጣጠር የምትችልባቸው ብዙ ሜካኒዝሞች አሉ። የምትቀጣ አሁን ሊግ ካምፓኒው በአብዛኛው ሲቀጣ ወይንም ደግሞ ዲሲፕሊንን በተመለከተ ይወስድ የነበረው እርምጃ ምንድን ነው? የገንዘብ ቅጣት ነው። የገንዘብ ቅጣት ምንድን ነው? የእነሱን ኪስ አዳልቧል። ምንም ጥያቄ የለውም። በአመት እኮ ከ2 ሚሊዮን ብር በላይ ከቅጣት ብቻ ያገኛሉ። ገንዘብ አግኝተዋል። ግን ስፖርቱን በትክክለኛ መንገድ ስፖርታዊ ጨዋነትን የሚያስተምር ነገር አልሰጡም። በቀደመው ዘመን እንደውም አስታውሳለሁ የኢትዮጵያ መድን ድርጅት ስፖንሰር አድርጎት ትንሽ ፓምፕሌት አለች። እዛ ፓምፕሌት ላይ እንትን ይወጣል፣ ፊክቸሩ ይወጣል። ቴክኖሎጂው ምንም ስላልነበረ እዛው ላይ ውጤት ሁሉ እየመዘገብክ ትይዛለህ እና እዛ ላይ ስለ ስፖርታዊ ጨዋነት ይሰበክ ነበር። ሊግ ካምፓኒ 5 ዓመት 6 ዓመቱ ነው። በዚህ 6 ዓመት ውስጥ የስፖርታዊ ጨዋነትን ለመቅረፍ ችግሩን ፈቶ ተመልካቹ ወደ ስቴዲየም እንዲመጣ ምን ያደረገው ነገር አለ? መደላድል ይፈጥሯል። ለምሳሌ ዝም ብለህ ወደ ሌላ አካል ጣትህን ከመቀሰርና ሌላ አካል ዘግቶታል ከፍቶታል ብለህ ከምትል ይልቅ ያ አካል እንዲከፍተውና እንዲዘጋው እዚህ ጋር ጥራት ያለውን ነገር እኮ ማቅረብ መቻል አለብህ። ጥራት ያለው ነገር ስታቀርብ እኮ ያኛውም አካል ሊከለክል አይችልም። ምክንያቱም ዞሮ ጠቀሜታው ምንድን ነው? የኢትዮጵያን እግር ኳስ ማሳደግ። የኢትዮጵያ እግር ኳስ ሲያድግ ምንድን ነው የሚሆነው? የኢትዮጵያ ኢሜጅ ነው የምትገነባው። የኢትዮጵያን ገጽታ ነው የምትገነባው። ኢትዮጵያ የምትባለው
የሚባለውን ሀገር በአፍሪካ በዓለም ላይ ማስተዋወቅ ትችላለህ። ግን ያንን ነገር ባላደረክበት ሁኔታ ሌላውን አካል ይህንን አላደረክም ብለህ መጠየቅ ተገቢ ነው የሚል እኔ እምነት የለኝም። ይሄ መስተካከል መሻሻል አለበት። እኔ ምናልባትም ይቅርታ አድርግልኝና በሊግ ካምፓኒ ውስጥ እጅግ ፈንዳመንታል የሆነ በጣም ታንጀብል የሆነ መሰረታዊ ለውጥ ወይንም ደግሞ ስር ነቀል ለውጥ መደረግ አለበት የሚል እምነት አለ። ምክንያቱም እየተሽከረከረ እየወረደ ነው የመጣው። የኮከቦችን ሽልማት ቅድም አነሳ ነው። ከባለ 5 ኮከብ ሆቴል ወደ ሜዳ ነው የመለስከው። ይሄ ሌላው አንዱ ውድቀት ማሳያ ነው። ስፖርታዊ ጨዋነት ላይ ለምን ወደዛ ወሰድከው? አሁን ወደዚህ ለምን መለስከው? በቃ ምን እቅድ አልነበረ፣ ፕሮግራም አላማ አልነበረ። አንድም እቅድ አንድም አላማ፣ ሁለትም ደግሞ በቃ ይሄ ምንድነው ስሜታዊነት፣ በግልብ የሆነ መመራት። ገንዘቦቹ ላይ የቀነሱ ይመስለኛል የኮከቦች ራሱ የክለቦችም እንደዛው። ያንን ገንዘብ በተለያየ መንገድ የልማት ስራ ላይ ምን አይነት አስተዋጽኦ አድርጋል? ምንድን ነው ያሰራው? ሜዳ እንኳን አጣል ሜዳ አይደለም ሊግ ካምፓኒው ሊያሳድግ የሚችል ነገር ምንድነው? የራሱን ስቴዲየም እንደው ስቴዲየም በአሁን ሰዓት መገንባት የማይታሰብ ነው። ግን እንደው የመለማመጃ ሜዳ እንኳን መስራታቸው እሱን የመጫወቻ ሜዳውን በደንብ ለውድድር ምቹ አድርጎ እንኳን ማቅረብ አልተቻለበትም። አሁን ያለው ሊግ እኮ ዝናብ የሚፈራ ሊግ ነው። ዝናብ ከመጣ ዝናብ የሚፈራው እናቶች ያሰጡትን እህል ወይም ምን ዝናብ ሲመጣ ወደ ቤታቸው ያስገቡታል። የኢትዮጵያ ፕሪሚየር ሊግም እንደዛው ነው። ዝናብ ሲመጣ ወደ ጓሮ ይገባል። ይሄ የአወዳዳሪውን አካል አቅም ያሳያልና እኔ ብዙ ክፍተቶች አሉ ብዬ አስባለሁ።